ውድ የፈታ ዴሊ ቤተሰቦች ቪዲዮቻችሁ እየደረሰን አይደለም እያላችሁ ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ሐሙስ የምሽት ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የትራምፕ አስተዳደር ወደ አዲስ አበባ አስደንጋጭ የሚባል ደብዳቤ ልኳል። ከዚህ በኋላ አሜሪካ እንደሌለችበት ይታወቅልን የሚል ደብዳቤ ነው። ግብፅንም ኢትዮጵያን እንደዚሁም የቀጠናውን ሀገራትንም ጭምር የሚመለከት ነው። ጥንቅራችን በምሽቱ ከዳሰሳቸው ዕለታዊ መረጃዎች መካከል ነው። የሀገራዊ ምክክር ኮሚሽኑ የምክክር አጀንዳዎችን ከህዝብ ከሰበሰበ በኋላ ለቀጣይ ውይይት በሚል የተሰበሰቡትን አጀንዳዎች ወደ 8 ያወረዳቸው መሆኑ የሚታወስ ነው። በእነዚሁ አጀንዳዎቹ ዙሪያ በዛሬው ዕለት ውይይቶች የተካሄዱ ሲሆን የድሬዳዋና አዲስ አበባ ጉዳይ እንዴት ራሱን ችሎ የሚቆም አጀንዳ ተደረገ በሚልም ጥያቄ ተነስቶ ምላሽ ተሰጥቶበታል። ይዘነዋል። ዋሽንግተን ግጭት በበረከተበትና የጸጥታ ስጋቶች ባየሉበት አፍሪካ ቀንድ በሱዳን ለፈጥኖ ደራሽ ኃይሎች በኢትዮጵያ ደግሞ ለመንግስት አድልታለች ሲል አንድ ጽሑፍ አመለከተ። የዋሽንግተን የአፍሪካ ቀንድ ፖሊሲ ኢምሬትን የሚከተል ነው ሲል ዘአፍሪካ ሪፖርት አመልክቷል። ዘገባውን እንመለከታለን። ግብፅ የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ አዲስ የተቃውሞና የጥንቃቄ ማስጠንቀቂያ ማውጣቷ ተሰምቷል። መረጃ የምሽቱ ጥንቅራችን አካል ነው። በዓለም አቀፍ ፖለቲካ በምጣኔ ሀብትና በዓለም አቀፍ ግንኙነቶች ላይ የሚያተኩረው ፎሬን ፖሊሲ መጽሔት በዛሬው ዕለት ባስነበበው ትንታኔ ኢትዮጵያ አዲሱ ስምምነት ለሀገሪቱ ምጣኔ ሀብት አዲስ በር ሊከፍት እንደሚችል አመልክቷል። ስምምነቱ መቋጫ ማግኘቱ የኢትዮጵያ ምጣኔ ሀብት ወደ ግል ይዞታ ለማዛወርና የውጭ ካፒታልን ለመሳብ ለሚንቀሳቀሰው የጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቅ እፎይታን ሰጥቷል። ሙሉ መረጃውን ይዘነዋል። የኢራን ጦርነት በመካከለኛው ምስራቅ ያለውን የአሜሪካን ተሰሚነትና ተቀባይነት ክፉኛ ወርዶታል። ሳውዲ አረቢያ ለዓመታት በግዛቷ የነበረ የአሜሪካ ጦር ይውጣልኝ ስትል ወጥራ ይዛለች። ከዚሁ ጋር በተያያዘም የትራምፕ አስተዳደር እየተሯሯጠ ነው። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ። አሜሪካ ወደ አዲስ አበባ የላከችው አስደንጋጭ ደብዳቤ። የትራምፕ አስተዳደር ወደ አዲስ አበባ አስደንጋጭ የሚባል ደብዳቤ ልኳል። ከዚህ በኋላ አሜሪካ እንደሌለችበት ይታወቅልን የሚል ደብዳቤ ነው። ደብዳቤው ድረስ የተባለው የዋና ጽህፈት ቤት መቀመጫውን አዲስ አበባ ላደረገው የአፍሪካ ህብረት ነው። ጉዳዩ ቀጠናዊ እንደዚሁም ኢትዮጵያንም ጭምር የሚመለከት ነው። ለዓመታት የተደከመበት ልፋት አንድ ጫፍ ሳይደርስ የትራምፕ አስተዳደር ኢትዮጵያና ሌሎች የቀጠናው ሀገራት በሰላም አስከባሪነት ከሚሳተፉበት የሶማሊያ የሰላም ማስከበር ተልዕኮ የገንዘብና የሎጂስቲክ ድጋፍ ውስጥ የለውበትም ሲል አስታውቋል። የአሜሪካ ድጋፍ ከፍተኛ በመሆኑ አሁን ባለው ሁኔታ የሀገሪቱ ድጋፍ መቋረጥ ነገሮች በነበሩበት እንዳይቀጥል ያደርጋል የሚል ስጋትን አሳድሯል። የአፍሪካ ህብረትን የሰላም ማስከበር ፈንድን ተጠቅሜ ሰላም አስከባሪ ጦሬን ወደ ሶማሊያ ያስገባለሁ ስትል ለነበረችው ግብፅም ከባድ ሐዘንን ያስከተለ ሆኗል። ይህም በሌላ አቅጣጫ የሶማሊያን ፌዴራል መንግስት አፍርሶ መላ ሀገሪቱን ለመቆጣጠር ለዓመታት ፍልሚያ ላይ ለቆየው አልሸባብ ታላቅ የምስራች ነው ተብሏል። በሶማሊያ ሰላም ማስከበር ተልዕኮ ውስጥ የኢትዮጵያ፣ የኡጋንዳ፣ የኬንያ፣ ሩዋንዳና ብሩንዲ ጦሮች አሉ። የፈንድ መዋጮ ጉዳይ ከተስተካከለ እኔም ጦሬን አስገባለሁ በማለት ግብፅም ላይታች ስትል ከርማለች። የሶማሊያ መረጋጋት ተልዕኮ ላይ ትኩረቱን አድርጎ የሚሰራውና ስታቢላይዜሽን ሚሽን ኢን ሶማሊያ የሚል ስያሜ የተሰጠው የአፍሪካ ህብረት ጦር ተልዕኮን የሚያጠናቅቀው በመጪዎቹ የፈረንጆች ታህሳስ ወር መጨረሻ ላይ ነው። ጦሩ ያለውን ተልዕኮ ከዚያም በላይ ማስቀጠል ፍላጎት ነበር። የገንዘብ እጥረት ጉዳይ ግን ፈታኝ ሆኖ ቆይቷል። የገንዘብና የሎጂስቲክስ ድጋፉን በማድረጉ ረገድ የአሜሪካ ድርሻ የላቀ ነበር።
ይሁንና የትራምፕ አስተዳደር ሶማሊያ በእግሯ እንድትቆም ለማድረግ ለዓመታት ተደከመ፣ ግን ደግሞ የተገኘ ይህ ነው ሊባል የሚችል አንዳች ለውጥ የለም። እናም በእገዛው በኩል አሜሪካ የለችበትም በማለት አዲስ አበባ ለሚገኘው ለአፍሪካ ህብረት ይድረስልኝ ባለው ደብዳቤው አስታውቋል። ዘ ዩናይትድ ስቴትስ ሚሽን ቱ ዘ አፍሪካን ዩኒየን ወይም በአፍሪካ ህብረት የአሜሪካ ተልዕኮ የተባለው አካል ለአፍሪካ ህብረት ኮሚሽን በጻፈው ግልጽ ደብዳቤ አሜሪካ የተባበሩት መንግስታት የሶማሊያ ድጋፍ ቢሮ አብቅቷል ብሏል። ደብዳቤው አሜሪካ የራሷን ድጋፍ አቋረጠች ማለት የተባበሩት መንግስታት ስራ ያቋርጣል ማለት አይደለም፣ የተባበሩት መንግስታት ድርጅት በራሱ መንገድ መቀጠል ይችላልም ሲልም ያትታል። ይኸው ደብዳቤ ለሶማሊያ መረጋጋት ብሎ ጦራቸውን በሰላም አስከባሪነት ላዋጡ ሀገራት ታላቅ ክብር አላት ሲልም አስታውቋል። አሜሪካ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ ለሶማሊያ ሰላምና መረጋጋት በቀጥታም ሆነ በተዘዋዋሪ መንገድ ከ3.5 ቢሊዮን ዶላር በላይ ወጪ እንዳደረገችም ይኸው ደብዳቤ አክሎ አመልክቷል። ደብዳቤው አክሎም ከዚህ ሁሉ የዓመታት ድጋፍ በኋላም በሶማሊያ ሰላምና መረጋጋት ላይ ይህ ነው ሊባል የሚችል ለውጥ የታየበት ሁኔታ የለም በማለትም ሁኔታው ተስፋ አስቆራጭ መሆኑንም አብራርቷል። ወደ ቀጣይ ርዕሳችን አለፍን። የአዲስ አበባና ድሬዳዋ ጉዳይ ጥያቄ አስነሳ። የሀገራዊ ምክክር ኮሚሽኑ በዛሬው ዕለት በአዲስ አበባ ሙያዊ ማብራሪያ ከሚያቀርቡ ፓነል ኦፍ ኤክስፐርትስ ጋር ውይይት ያደረገ መሆኑ ታውቋል። በዚህ ወቅትም ኮሚሽኑ ከቀረቡለት በርካታ አጀንዳዎች መካከል ሁሉንም ጨንቆ ወደ 8 ሲያወርድ አንዳንዶቹን አጀንዳዎች እንዴት ብቻቸውን እንዲቆሙ እንዳደረገም ተጠይቋል። በዚሁ መሰረትም ኮሚሽኑ አዲስ አበባና የድሬዳዋ ከተሞች አስተዳደር እንዲሁም የሙስና ጉዳይ እንዴት ለምክክር ጉባኤ ዋና አጀንዳ ሆነው እንደተመረጡ ማብራሪያ ተጠይቋል። ሙስናና መልካም አስተዳደር የተመለከተው አጀንዳም በተለየ ሁኔታ ካልታየ በስተቀር እንዴት ለውይይት እንደሚቀርብ ግልጽ እንዳልሆነም ከቀረቡ ጥያቄዎች መካከል ሆነዋል። ኮሚሽኑ ሰኔ 17 ቀን 2018 ዓ.ም ይፋ ካደረጋቸው 8 ዋና ዋና ንዑስ አጀንዳዎች ውስጥ 7ኛው አጀንዳ ሙስናና መልካም አስተዳደር ነው። የኢትዮጵያ ምክክር ኮሚሽን የአዲስ አበባንና የድሬዳዋን ከተሞች ጉዳይ ፌዴራል ከተሞች ጉዳይ በሚል በዋና አጀንዳነት በ3ኛ ላይ ያስቀመጠው መሆኑ የሚታወስ ነው። በውይይት አጀንዳው ላይ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የአዲስ አበባ ወሰንና የቦታዎች ስያሜዎች፣ የአዲስ አበባ የሥራ ቋንቋ እንዲሁም ድሬዳዋን በተመለከተ ደግሞ ድሬዳዋ ወደፊት አስተዳደራዊ ሁኔታ፣ የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት ምን ይመስላል የሚሉት አጀንዳዎች በንዑስ አጀንዳነት ቀርበዋል። በዚህም በዛሬው የስካይላት ሆቴል ውይይት ለኮሚሽኑ የአዲስ አበባና ድሬዳዋ ከተሞች ጉዳይ ራሱን ችሎ እንዴት አጀንዳ ሊሆን እንደቻለም በጥያቄነት ቀርቧል። የአዲስ አበባና የድሬዳዋ ጉዳይ በውይይት ወቅት በሀገረ መንግስት መዋቅር መፈታት የሚችል ነገር ሆኖ ሳለ እንዴት ራሱን የቻለ አጀንዳ ሆኖ ሊቀርብ ቻለ የሚል ጥያቄ ነው። በዚህ ዙሪያ ለተነሱት ጥያቄዎች ከኮሚሽኑ ምላሽ የሰጡት ዶክተር ኮሚሽነር ዮናስ አዳዬ ሐሳቡን እንደ ግብዓት እንደሚወስዱት ተናግረው በሂደትም በጋራ የምናስተካክላቸው ጉዳዮች ይኖራሉ ብለዋል። ሙስናን በተመለከተ ለቀረበው ጥያቄ ምላሽ የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አራያ ስለ ሙስና የማይጠይቅ ኢትዮጵያ የለም ብለዋል። በውጭ ሀገር የሚገኙ ኢትዮጵያውያን ጭምር የሙስናን ችግር ነው የሚያነሱት ሲሉ አስረድተዋል። በሕገ መንግስቱ ላይ ሙስናን ተቀበሉ የሚል የለም ያሉት ዋና ኮሚሽነሩ ወደ እውነታው ስንመለስ ግን የምናውቀው ችግር ነው ሲሉ መልሰዋል። የሁለቱን ከተሞች ጉዳይ በተመለከተ ደግሞ አጀንዳ በተሰባሰበባቸው ወረዳዎች ሁሉ የዋና ከተማ ጉዳይ ተነስቷል። ስለዚህ አጀንዳ ተደርገው መቅረባቸው ተገቢ ነው ተብሏል። ከኮሚሽነሮች መካከል አንዱ የሆኑት አቶ ሙሉጌታ አጎ አጀንዳዎችን ከመቅረጻችን በፊት ከባለሙያዎች ጋር በአጀንዳዎቹ ላይ ውይይት ተደርጎ ቢሆን ኖሮ መልካም እንደነበርና ይህም አቋማቸው እንደነበር ተናግረዋል። የአዲስ አበባና የድሬዳዋ ጉዳይን በተመለከተ ሲመልሱ ደግሞ የብሔረሰብ ስብጥርና የስልጣን ክፍፍል ለማድረግ ጥረት ሲደረግ ሀብትና ስልጣን ላይ ብዙውን ጊዜ ግጭት እንደሚነሳ አስረድተዋል። በሁለቱ ከተሞች ከስልጣን ክፍፍልና ከህገ መንግስት አቀራረጽ ጋር በተያያዘ ከፍተኛ ጥያቄ ይነሳል ሲሉ አክለዋል። አዲስ አበባን በተመለከተ ኦሮሚያ ከአዲስ አበባ ጋር ያላት ጥቅም እንዴት ይሁን፣ ቋንቋ ምን ይሁን የሚሉ ጥያቄዎች ስላሉ ለብቻው አጀንዳ መሆኑን ኮሚሽነር ሙሉጌታ አስረድተዋል። በቀጣይ መረጃ የግብፅ አዲሱ ጩኸት። ግብፅ የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ አዲስ የተቃውሞና የጥንቃቄ ማስጠንቀቂያ ማውጣቷ ተሰምቷል። የቀድሞ የግብፅ የውሃ ሀብትና መስኖ ሚኒስትር መሐመድ ናስር ኤዲን በሰጡት መግለጫ የግድቡን ተጽዕኖ ማሳነስ ትልቅ ስህተት እንደሆነና በሂደቱ ላይ የሚታዩ ቸልተኝነቶች በግብፅና በሱዳን ላይ የከፋ መዘዝ ሊያስከትሉ እንደሚችሉ አስታውቀዋል። ይህ መግለጫ የወጣው ግድቡ በአሁኑ ወቅት ውሃ በመሙላቱ ለግብፅ ምንም አይነት ስጋት አይፈጥርም፣ አልፎ ተርፎም እንደ ውሃ ክምችት ሊያገለግል ይችላል የሚሉ የሐሳብ አዝማሚያዎችን ክፉኛ በመንቀፍ ነው። የቀድሞ ሚኒስትር ግድቡ የተገነባበትን መሰረታዊ ዓላማና በታችኞቹ የተፋሰሱ ሀገራት ላይ ሊያሳድር የሚችለውን ተጽዕኖ መዘንጋት አደገኛ መሆኑን አሳስበዋል።
የቀድሞ ሚኒስትር በማህበራዊ ትስስር ገጻቸው ያሰፈሩትን ጽሑፍ ዋቢ በማድረግ ኢጂፕት ኢንዲፔንደንት እንደዘገበው የታላቁ ህዳሴ ግድብ እጅግ በጣም ከፍተኛ መጠን ያለው ውሃ የሚይዝ በመሆኑ በየዓመቱ ተኖና በመሬት ውስጥ ስርገት ምክንያት ከፍተኛ መጠን ያለው ውሃ እንደሚባክን አመልክቷል። ይህ ሁኔታ በቀጥታ የግብፅና የሱዳንን የውሃ ክምችት አደጋ ላይ እንደሚጥል የገለጹት መሐመድ ናስር ኤዲን ግድቡ በአግባቡ ካልተመራ ወይም የውሃ አሞላሉ ስርዓት የለሽ ከሆነ አገራቸው ላይ የሚደርሰው ጉዳት የላቀ እንደሚሆን አስታውቀዋል። ግድቡ ሙሉ በሙሉ ውሃ ከተሞላ በኋላም ቢሆን የኤሌክትሪክ ኃይል ለማመንጨት ሲባል በተደጋጋሚ የውሃ መሙላትና የማፍሰስ ሂደቶች እንደሚከናወኑ ጠቁመው ይህም በተፋሰሱ ሀገራት መካከል የማያቋርጥ የተቀናጀ አሰራርን ግድ ይላል ብለዋል። ግብፅ በአሁኑ ወቅት የውሃ ስጋቷን የምታጎላው አጠቃላይ የሀገሪቱ የውሃ አቅርቦት ሁኔታ አስቸጋሪ ደረጃ ላይ መድረሱን በመጥቀስ እንደሆነ በግብፅ መገናኛ ብዙሃን የተሰራጩ መረጃዎች ያሳያሉ። እንደ አላም ማብራሪያ ግብፅ ባለፉት 3 አስርት ዓመታት ውስጥ በዓለም አቀፍ ደረጃ ከተቀመጠው የውሃ ድህነት መስመር በታች የወረደች ሲሆን በአሁኑ ወቅት የአንድ ሰው ዓመታዊ የውሃ ድርሻ ወደ 500 ኪዩቢክ ሜትር ዝቅ ብሏል። ይህ መጠን ዓለም አቀፍ የውሃ ድህነት መለኪያ ከሆነው 1000 ኪዩቢክ ሜትር ጋር ሲነጻጸር በግማሽ ያነሰ ነው። በመሆኑ ግብፅ ያላትን ውሃ ደጋግማ በመጠቀምና የምግብ ፍላጎቷን በከፍተኛ ሁኔታ ከውጭ በማስገባት ላይ እንደምትገኝ የገለጹት የቀድሞ ሚኒስትር በቀጣይ ዓመታት የሚኖረው የህዝብ ቁጥር እድገት በውሃ ሀብቷ ላይ ከፋ ጫና እንደሚፈጥር አስጠንቅቀዋል። ኢትዮጵያ በበኩሏ የታላቁ ህዳሴ ግድብ ግንባታም ሆነ የውሃ አሞላል ሂደት የታችኞቹን ሀገራት ጥቅም በማይጎዳና ፍትሐዊ በሆነ መልኩ እየተከናወነ መሆኑን በተደጋጋሚ ስታራምድ ቆይታለች። ኢትዮጵያ ከ85 በመቶ በላይ የሚሆነውን የአባይ የምታመነጭ ሀገር ሆና ሳለች በሚሊዮን የሚቆጠሩ ዜጎቿን ከጨለማ ለማውጣትና የምግብ ዋስትናን ለማረጋገጥ የምታደርገው ጥረት ፍጹም ፍትሐዊና ሀገር በቀል መብቷ ነው። ግድቡ የውሃ ፍሰቱ ሙሉ በሙሉ የማይገታ ከመሆኑም በላይ ለአካባቢው ሀገራት አስተማማኝ የኃይል አቅርቦትና የጎርፍ መከላከል ጥቅሞችን ይዞ የሚመጣ በመሆኑ የግብፅ ወገን የተለመደውን የቅኝ ግዥ ዘመን የብቸኝነት ባለቤትነት ስሜት ትቶ በጋራ ተጠቃሚነት መርህ ላይ ሊያተኩር እንደሚገባ የኢትዮጵያ ወገን በጽኑ ያምናል። ወደ ቀጣይ መረጃ አለፍን። ስምምነቱ ለጠቅላይ እፎይታ ነው። ፎሬን ፖሊሲ በዓለም አቀፍ ፖለቲካ በምጣኔ ሀብትና በዓለም አቀፍ ግንኙነቶች ላይ የሚያተኩረው ፎሬን ፖሊሲ መጽሔት አዲስ ባስነበበው ትንታኔ የኢትዮጵያ ውጭ ዕዳ ሽግሽግ ስምምነት ለሀገሪቱ ምጣኔ ሀብት አዲስ በር ሊከፍት እንደሚችል አመልክቷል። ይህ አዲስ ምዕራፍ ሀገር በቀል የምጣኔ ሀብት ማሻሻያዎችን ተከትሎ የግል አበዳሪዎች በብሪታንያ ፍርድ ቤቶች ክስ ለመመስረት ካስጠነቀቁ በኋላ የተደረሰ ቅድመ ስምምነት መሆኑ ተጠቁሟል። የመጽሔቱ ዝርዝር መረጃ እንደሚያመላክተው ኢትዮጵያ ካለባት $1 ቢሊዮን የዩሮ ቦንድ ዕዳ ላይ የ12 በመቶ ቅናሽ የተደረገ ሲሆን ቀሪው $880 ሚሊዮን እንደ አውሮፓውያን አቆጣጠር 2029 ድረስ በየደረጃው እንዲከፈል ስምምነት ላይ ተደርሷል። ይህ የዕዳ ሽግሽግ ስኬት ለጠቅላይ ሚኒስትር አብይ አህመድ መንግስት የገንዘብ ሊበራላይዜሽን ፖሊሲ ትልቅ መነቃቃትን ይፈጥራል ተብሎ የሚጠበቅ ቢሆንም በዓለም አቀፉ የፋይናንስ ስርዓት ውስጥ ግን በሉዓላዊ ሀገራትና በግል አበዳሪዎች መካከል ያለውን ጥልቅ ልዩነት በግልጽ አሳይቷል። ይህ የኢትዮጵያ የዕዳ ሽግሽግ ሂደት በሀብታም ሀገራትና በግል አበዳሪዎች መካከል ከፍተኛ የጥቅም መጋጨት የፈጠረ አጀንዳ ሆኖ ቆይቷል። እንደ ቻይናና ፈረንሳይ ያሉ መንግስታዊ አበዳሪዎች የግል ባለሀብቶችም እንደነሱ እኩል የፋይናንስ ኪሳራን እንዲጋሩ በመጠየቃቸው ቀደም ሲል በጥር ወር ላይ ተደርሶ የነበረው ስምምነት ውድቅ እንዲሆን አድርገው ነበር። ይሁን እንጂ አዲሱ ስምምነት አሁንም ቢሆን ለግል አበዳሪዎች ከመንግስታዊ አበዳሪዎች በተሻለ መልኩ ከፍተኛ ገንዘብ የሚያስገኝ መሆኑ በገለልተኛ ታዛቢዎች እየተተቸ ይገኛል። የለንደኑ የዕዳ ፍትህ ድርጅት የፖሊሲ ዳይሬክተር የሆኑት ቲም ጆንስ እንደገለጹት የግል አበዳሪዎች ጥቅማቸውን ለማስከበር ሲሉ ብቻ ኢትዮጵያን በብሪታንያ ፍርድ ቤቶች ለመክሰስ እስከ 4 ጊዜ ያህል ዝግጅት ማድረጋቸውንና ማስፈራረታቸውን በዋቢነት ጠቅሰዋል። በሌላ በኩል ይህ አድካሚና እጅግ ረጅም ጊዜ የወሰደ የዕዳ ሽግሽግ ሂደት በቡድን 20 የጋራ ማዕቀፍ ላይ ትልቅ የጥርጣሬ ጥላ ማሳረፉን በርካታ የምጣኔ ሀብት ባለሙያዎች ይከራከራሉ። እንደ ቲም ጆንስ ከሆነ የቡድን 20 ማዕቀፍ የግል አበዳሪዎች ሂደቱን እንዲያዘገዩና ከፍተኛ ክፍያ እንዲጠይቁ ዕድል የሰጠ በመሆኑ በተግባር ሙሉ በሙሉ ውድቅ ሆኗል። ይህ አዝጋሚ አሰራር ሌሎች አፍሪካ ሀገራት ወደ ማዕቀፉ እንዳይጠጉ ያደረገ ሲሆን በአሁኑ ወቅት አብዛኞቹ የአህጉሪቱ ሀገራት ለጤና ጥበቃ ከሚያወጡት በጀት ይልቅ ለውጭ ዕዳ ክፍያ የሚያውሉት ገንዘብ እጅግ መብለጡ ተመልክቷል። የመጽሔቱ ትንታኔ እንደገለጸው ይህ የኢትዮጵያ ስምምነት አንድ እርምጃ ቢሆንም በሉዓላዊ መንግስታትና በግል የገንዘብ አበዳሪዎች መካከል ያለው ፍትሐዊ የኪሳራ ክፍፍል ጥያቄ ግን አሁንም መፍትሄ ያላገኘ ዓለም አቀፍ ፈተና ሆኖ ቀጥሏል። የዕዳ ሽግሽግ ስምምነቱ መቋጫ ማግኘቱ የኢትዮጵያን ምጣኔ ሀብት ወደ ግል ይዞታ ለማዛወርና የውጭ ካፒታልን ለመሳብ ለሚንቀሳቀስ የጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቅ እፎይታን ሰጥቷል። መንግስት የኢትዮጵያን ብር በገበያ እንዲወሰን ማድረጉ፣ ቁልፍ የንግድ ዘርፎችን ለውጭ ውድድር ክፍት ማድረጉ እንዲሁም የወርቅና የቡና ኤክስፖርትን ወደ እስያና የባህረ ሰላጤው ሀገራት በተለይም ወደ ቻይና ማስፋፋቱ ለሀገሪቱ ምጣኔ ሀብት ማገገም ከፍተኛ አስተዋጽኦ አበርክቷል።
ከዚህ በተጨማሪ ዋሽንግተን በዶናልድ ትራምፕ አስተዳደር ስር ከኢትዮጵያ ጋር ያላትን ግንኙነት እያሻሻለች መምጣቷና በቅርቡ የተደረጉት ዲፕሎማሲያዊ ውይይቶች ለሀገሪቱ ምጣኔ ሀብታዊ መርሃ ግብር የፖለቲካ ድጋፍ እየሆኑ ነው። በተመሳሳይ መልኩ ኢትዮጵያ ከጣሊያን ጋር የተፈራረመችው የ91.2 ሚሊዮን ዶላር የብድርና የእርዳታ ስምምነት በታዳሽ ኃይልና በግብርናው ዘርፍ ላይ አዳዲስ የንግድ ዕድሎችን እንደሚፈጥር ተጠቁሟል። በቀጣይ ርዕስ ትራምፕ ፈጥኖ ደራሽ ኃይልና ኢትዮጵያን መርጠዋል ተባለ። ዋሽንግተን ግጭት በበረከተበትና የጸጥታ ስጋቶች ባየሉበት የአፍሪካ ቀንድ በሱዳን ለፈጥኖ ደራሽ ኃይሎች በኢትዮጵያ ደግሞ ለመንግስት አድልታለች ሲል አንድ ጽሑፍ አመለከተ። ዘአፍሪካ ሪፖርት የተሰኘ ዜና ምንጭ ትራምፕ የተባበሩት መንግስታትን የሚያወግዘውን የጀነራል ሄሚቲ ኃይል የመረጠ ፖሊሲ መከተላቸው ተጠቁሟል። በቀጠናው ሀገራት ከሊቢያ እስከ ኢትዮጵያ የሚራመዱ አቋም በትራምፕ አስተዳደር የሚደገፍ ስለመሆኑ ነው መረጃ የገለጸው። ለዚህ የትራምፕ ፖሊሲ ደግሞ ቁልፏ የተባበሩት አረብ ኤምሬትስ ናት ብሏል። የትራምፕ አስተዳደር የሱዳኑን ግጭት የማስቆምና ሰላም የማምጣት እውነተኛ አደራዳሪ መሆኑን በይፋ ቢናገርም ከጀርባ ግን ፈጥኖ ደራሽ ኃይልን እና እሱን የሚደግፉ ኃይሎችን የሚታገስ አለፍ ሲልም የሚደግፍ ፖሊሲ እየተከተለ መሆኑን ትንተናው ገልጿል። የትራምፕ ፖሊሲ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ውንጀላን ወደ ጎን በመተው ኤምሬትስ ኢትዮጵያና ሊቢያ በሱዳን የፈጠሩትን ጥምረት ለመደገፍ መምረጡን የተብራራው። ዋሽንግተን በቀጠናው ተጽዕኖ ከሚፈጥሩ ሀገራት ጋር ያላት ግንኙነት የተወሳሰበ ቢሆንም ሚዛን ወደ ኤምሬትስ ኢትዮጵያ ጥምረት ማጋደሉን ጽሑፉ መከራከሪያ አቅርቧል። ዋሽንግተን በተባበሩት መንግስታት የጸጥታው ምክር ቤት ጭምር በጦር አባባሽነት የምትከሰሰውን ኤምሬትስን ከመውቀስ ማዕቀብ ከመጣልና ሌላ እርምጃ ከመውሰድ ይልቅ አቡዳቢን በእጅጉ ስትታገስና ስታበረታታ ታይታለች ነው ያለው። አቡዳቢ በሚሊዮኖች የሚቆጠር የፋይናንስና ወታደራዊ ድጋፍ ለፈጥኖ ደራሽ ኃይሎች ስታደርግ፣ ጄኔራል ሄሚቲ ደግሞ ብድራቱን በዱባይ በኩል የሱዳንን ወርቅ ወደ ኤምሬትስ በገፍ በማስገባት ይመልሳል ብሏል። ኤምሬትስ ለሱዳኑ ኃይል ያላትን ድጋፍ በዋናነት በሊቢያ በኩል የምታደርግ መሆኑን የገለጸው ዘገባው ምስራቅ ሊቢያን የሚቆጣጠረውን የሀፍታር ቤተሰብን ለዚህ ጉዳይ ከኤምሬትስ ጋር በጥልቅ መሰለፉን አንስቷል። በደቡብ ዳርፉር ድንበር በኩል ይህ የሊቢያ ገዢ ቤተሰብ ለፈጥኖ ደራሽ ኃይሎች የሎጂስቲክስ ዋነኛ መስመር መሆኑ ይጠቅሳል። ትራምፕ በሊቢያ የዚህም ቤተሰብ አስተዳደር እያበረታታች መሆኑን ያነሳው ዘገባው በተባበሩት መንግስታት የተመራውን የሰላም ስምምነት ዋሽንግተን ወደ ጎን በመጣል ከምስራቅ ሊቢያ መንግስት ጋር በቀጥታ የዲፕሎማሲ ግንኙነት መጀመሯን ማረጋገጫ አድርጓል። ዋሽንግተን በትራምፕ ቁልፍ አማካሪ ማሳድ ቡሎስ በኩል ከሊቢያዊ ሳዳም ሀፍታር አስተዳደር ጋር ጥብቅ ግንኙነት ማድረጓን ያነሳል። የአሜሪካ ስቴት ዲፓርትመንት ሴክሬታሪ ማርኮ ሩቢዮም በሊቢያ የዚህ ቤተሰብ አገዛዝ እንዲሰፋ በመንግስት ፍኖተ ካርታ ላይ ስምምነት ማድረጋቸውን ጽሑፉ አንስቷል። ዘአፍሪካ ሪፖርት ከኤምሬትስ ጋር በቁልፍ የተሳሰረ ነው ካለው የጠቅላይ ሚኒስትር አብይ አስተዳደር ጋርም ዋሽንግተን መወገኗን አንስቷል። ኢትዮጵያ በቅርቡ የኤምሬትስ ሊቢያ ዋሽንግተን ጥምረትን ተቀላቅላለች ያለ ሲሆን ለዚህም አዲስ አበባ ለፈጥኖ ደራሽ ኃይሎች በድንበር በኩል ታቀርባለች ያለውን እገዛ አንስቷል። የትራምፕ አስተዳደር በይፋ በአደባባይ ሱዳን ፈጥኖ ደራሽ ኃይሎችን ሲወነጅልና የማዕቀብ እርምጃዎችን ሲወስድ ይታያል። ከመጋረጃ ጀርባ ግን ከዋነኛ አጋሮቹ ጋር ተሰልፎ ተገኝቷል ነው ያለው። የአሜሪካ የሱዳን ፖሊሲ ዋሽንግተን ከኤምሬትስ ጋር ባላት ግንኙነት ብቻ የሚመራ ነው ሲልም ይደመድማል። የትራምፕ የውጭ ፖሊሲ በአብርሃም ስምምነት ወይም አብርሃም አኮርድስ ላይ በእጅጉ የተመሰረተ መሆኑን ያነሳው ትንተናው በቀይ ባህር የዋሽንግተንን የደህንነት ፍላጎት ለመተግበር የኢስላሚስት ኃይሎችን ተጽዕኖ የመግታት መስመር ይከተላል ብለዋል። ጽሑፉ አቡዳቢ አክራሪ የእስልምና ፖለቲካ ኃይልን የምትገታ አካል ተደርጋ ለአሜሪካ ተስላለች ነው ያለው። ኤምሬትስ ይህን ለማስፈጸም የምትንቀሳቀስ ስትሆን በአፍሪካ ቀንድ ላይ ጠንካራ ተጽዕኖ ያላት አቡዳቢ ናት ሲል ዘገባው ያሰፍራል። ወደ ቀጣይ መረጃ ስንሻገር የአሜሪካ ጦር በግድ ሊወጣ ነው። የኢራን ጦርነት ካስከተለው ውዝግብ ጋር በተያያዘ ወዳጅ በሚባሉት አሜሪካና ሳውዲ መካከል ንፋስ የገባ ሲሆን ከዚሁ ጋር በተያያዘም አሜሪካ በሳውዲ ካላት ጦር ውስጥ የተወሰነውን ለማስወጣት የተገደደች መሆኑ ታወቀ። የአሜሪካ ውስጥ ታዋቂ ምንጮችን ዋቢ ያደረገው ዎል ስትሪት ጆርናል በዘገባው እንዳመለከተው ከሆነ የአሜሪካ ጦር ይውጣልን በማለት በትራምፕ አስተዳደር ላይ ጫናቸውን እያሳደሩ ያሉት የሳውዲው ልዑል መሐመድ ቢን አልሳውድ እና ባለስልጣኖቻቸው ናቸው። ሳውዲ አረቢያ ከአሜሪካ የሸመተቻቸውን በርካታ $100 ቢሊዮን የሚወጡ ጦር መሳሪያዎችን የታጠቀች ሀገር ብትሆንም አሜሪካ ከኢራን ጋር ባካሄደችው ከ40 ቀናት በላይ የፈጀ ፍልሚያ በኢራን ከባድ ምትን ካስተናገዱት የቀጠናው ሀገራት መካከል አንዷ ሆናለች። ሳውዲ በዚህም በአሜሪካ ላይ ከፍ ያለ ቅሬታን ያሳደረች ሲሆን ትራምፕ ኤፒክ ፊሪ በማለት ከሰየሙት ዘመቻ በተጨማሪም መሃል ላይ ጦርነቱ ተቋርጦ ከዚያም ኦፕሬሽን ፕሮጀክት ፍሪደም በሚል ሆርሙዝን የማስከፈት ዘመቻንም ጀምሮ የነበረ መሆኑ የሚታወስ ነው። ሆኖም የሳውዲ ባለስልጣናት በዚህኛው ዘመቻ አሜሪካ ግዛታችንን በቤዝነት ተጠቅማ ከኢራን ጋር መፋለም የለባትም የሚል ጠንካራ አቋምን መያዛቸው አንዱ የሁለቱ ሀገራት ልዩነት መነሻ እንደሆነም የዘገባው ምንጭ ሆነው ዎል ስትሪት ጆርናል አመላክቷል። ከዚያ በኋላም ይሄ ኦፕሬሽን ፕሮጀክት ፍሪደም የሚል ስያሜ የተሰጠው ዘመቻም ብዙም ሳይገፋ መሃል ላይ መቋረጥ ግድ ያለው ሲሆን አሁን ባለው ሁኔታ ደግሞ ሳውዲ
የአሜሪካ ጦር ከግዛት ይውጣ በቃኝ የሚል አቋምን የያዘች መሆኑን የዎል ስትሪት ዘገባ አመልክቷል። ይህንኑ የሳውዲ ባለስልጣናትን ቀጭን ትዕዛዝ ተከትሎም የትራምፕ አስተዳደር ጦሩ ሙሉ በሙሉ ከሳውዲ ቤዙ ነቅሎ ከሚወጣ ይልቅ የተወሰኑትን በመቀነስ ወደ ሌሎች አካባቢዎች የማዛወር እቅድን ይዟል። አማራጭ ተብሎ የተያዙትም እስራኤልና ዮርዳኖስ ናቸው። የኢራን ጦርነት ያስከተለው ጣጣ አሜሪካ በመካከለኛው ምስራቅ አረብ ሀገራት የነበራትን ቦታ በከፍተኛ ደረጃ ዝቅ አድርጎታል። ኢራን በዚህ ጦርነት አሜሪካ በጦር ቴክኖሎጂዋ ትከላከልልናለች ብለው በማሰብ የጦር ቤዝ የሰጧትን የቀጠናው አረብ ሀገራትን በሚሳይሎችና ድሮኖች በብርቱ አጥቅታለች። በዚህ የኢራን ጥቃት ከባድ ጉዳትን ካስተናገዱት ሀገራት መካከልም ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ባህሬንና ኳታር ይገኙበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።